ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ሱመያ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ እስኪ እውነቱን እናውራ ከተባለ በመጀመሪያ ደረጃ ብሩኬ ዛሬ ትክክለኛ ውሳኔ ነው የወሰነው። ለምን ካላችሁ እኛ ካልፈለግን ማንም መጥቶ አይረብሸንም ያለው ነገር ተመችቶኛል። ገባችሁ? በሁለተኛ ደረጃ ደግሞ ዛሬ ሀይሚዬ ተሳስተሻል። ለምን ካልሽ ብዙ ጊዜ እነዛን ማለት አሁን መሰለን ሪል ላይፍ ይኖራችኋል አይደለ? ከዛ በኋላ እናንተ ከዛ ሰው ጋር ተለያይታችሁ ሌላ ቦታ ሄዳችሁ ሌላ በቃ ትዳር ያዛችሁ ማለት ነው። ትዳር ከያዛችሁ በኋላ የበፊት የነበራችሁን ላይፍ እናንተም ሆነ እሱም ሆነ አንስቶ መወቃቀስ አለባችሁ ብዬ እኔ አላምንም ማለት ነው። ለምን ካላችሁ አስፈላጊ አይደለም። በቃ ትናንት አለፈ። አሁን ደግሞ ዛሬ ሀይሜ እዚህ ላይ ተሳስተሻል፣ እነሱ እንደምታረግላቸው ልታረግልኝ ነው ወይ ምናምን ያርሹ ነገር ስተት ነው። ለምን ካላችሁ እነሱን ራስሽን ከነሱ ጋር ሲጀምር ማወዳደር የለብሽም። ለምን አንቺ ከነሱ በላይ ነሽ፣ እነሱን ትበልጫቸዋለሽ። እነሱን ባትበልጫቸው ኑሮ ብሩኬ አንቺን ትቶ ከነሱ ጋር መሄድ ይችል ነበር አይደለ? አንቺ ስለምትበልጫቸው አንቺን ስለምትያቸው ነው አይደለ? ብሩኬ ሁሉንም ነገር ትቶ ከአንቺ ጋር የመጣው። ስለዚህ ሀይሚ ይህን መረዳት ግድ ይልሻል ማለት ነው። ምክንያቱም አንዳንዴ እውነቱን እናውራ። ገባችሁ? ለምን ካላችሁ በቃ ትናንት አለፈ። ትናንት አለፈ። ስለዚህ ለነገው ደግሞ በቃ ማለት ትናንት አሳልፈን የመጣነውን ነገር ማንም ሰው እንዲወቅሰን ወይም እንዲያነሳን ወይም እንትን እንዲለን እኔ በበኩሌ አልወድም። ይቅርታ አድርጉልኝ። ገባችሁ? አንድን ሰው በበፊት ላይፍ ኖራችሁ እናንተ እሱ ሌላ ቦታ ማለት በቃ ሌላ ላይፍ ጀምራችሁ ያንን አንስቶ የሚወቅሳችሁ፣ ያንን አንስቶ የሚናገራችሁ፣ ያንን አንስቶ የሚያበላልጥ፣ ያንን አንስቶ በጣም ነው የሚያስጠላ እንደዚህ አይነት ነገር ማለት ነው። እና ሀይሚ ከነሱ ጋር ራስሽ ማወዳደር የለብሽም። ለምን አሁን አንቺ ብሩኬን መተማመን ብቻ ያለብሽ። ብሩኬን አምነሽው ከብሩኬ ጋር ነው መቀጠል ያለብሽ እንጂ ማንም ሴት መጣ ማንም ማመን የለብሽም። ምክንያቱም ነገም እዩ ልትመጣ ተዘጋጅታልሻለሽ። እዩም ነገ ልትመጣ ስለተዘጋጀሽ አንቺ ምንድነው ማድረግ ያለብሽ? ራስሽን ኮንፊደንስ ኖሮሽ እኔ ሁሉንም እችላለሁ ከሁሉ የበለጥኩ ነኝ ማለት አለብሽ። ምክንያቱም ከሁሉ የበለጥሽ ባትሆኝ ብሩኬ ከአንቺ በኩል ሆኖ እየተከራከረ ነው አይደለ? ለአንቺ እየተከራከረ ነው፣ ለአንቺ እንትን እያለ ነው፣ ለአንቺ መጽዋት እየከፈለ ነው፣ ለአንቺ እንትን እያለ ነው። ስለዚህ አንቺ ይህን ነገር ደግሞ በደንብ አድርግሽ እንትን ሊታሰብበት ይገባል ማለት ነው። እና ብሩኬን ተረጁ። በሁለተኛ ደረጃ ደግሞ እናንተ ካልፈለጋችሁ እኮ ልጆቹን መከልከል ትችላላችሁ። እውነቱን እንነጋገር ከተባለ ካልሆነ ወደ ህግ መሄድ ትችላላችሁ። አይሆንም እኛ ከቤታችሁ ከእናንተ ህይወት አንወጣም ካሉ እናንተ እኮ በህግ መጠየቅ ትችላላችሁ። እዩንም ሆነ እቺ ውሽሚትንም ሆነሽ ፍፄንም ሆነ ካልሆነ በዚህ ደረጃ በዚህ እንትን የሚጨማለቁ ከሆነ ህግ አለ እኮ ኢትዮጵያ ላይ። ስለዚህ እናንተ ወዳችሁ ፈቅዳችሁ እንደዛ ካላረጋችሁ የመጠየቅ መብት አላችሁ። ምክንያቱም በገዛ ቤታችሁ በገዛ ላይፋችሁ በገዛ እንትናችሁ ማንም መጥቶ እናንተን ማሸማቀቅ ሆነ ማለት ሆነ ትዳራችሁ መለያየት ሆነ አይችልም። እውነቱን እናውራ ከተባለ ምክንያቱም አገር መውጣት አለባችሁ ብዬ እኔ አላምንም። አገር መውጣት አስፈላጊ አይደለም። ከዛ ሆናችሁ ፊት ለፊት ሆናችሁ መጋፈጥ ነው። የመጣውን አናቱን እየተረተራችሁ መስደድ ነው ያለባችሁ። ምክንያቱም እንደዛ ከሆነ አገር ለቃችሁ ከሄዳችሁ እናንተ እንደፈራችሁ ነው የሚቆጠረው። ስለዚህ ብሩኬ ደግሞ ዛሬ ያደረገው ነገር ተመችቶኛል። እውነትም ወንድ ብለናል። እውነትም ወንድ ጀግና። ምክንያቱም እስከ መቼ ተሸሽቶ እስከ መቼ እና ከዛ ሆናችሁ ቁጭ ብላችሁ ተጋፈጡ። በሁለተኛ ደረጃ ደግሞ እናንተ ወዳችሁ ፈቅዳችሁ ፈልጋችሁ ካልሆነ እነዚህ ልጆች በህግ መጠየቅ ትችላላችሁ። በግዴታ የእናንተን ቤት እየቆፈቆፉ የሚመጡ ከሆነ ይቻላል። ያጀማ ወደ ህግ ቦታ ትሄዳላችሁ። ካልሆነ ቅልቦችን እናናግራላችሁ። ቅልቦችን እኔ ያለኝ ስልኩ እኔ ላናግርላችሁ እችላለሁ። ቅልቦችን ማለት ነው። ቅልቦችን እናናግረውና ከዛ በኋላ መመሪያ ይወጣባቸዋል። ከእናንተ ቤት ዝር እንዳይሆኑ ማድረግ ይቻላል። ምንም ኢዚ ቢዚ እና ምልልሽ ፈልጌ ነው ሀይሚዬ አንቺ ወደሽ ፈቅደሽ ፈልገሽ ካልሆነ እኛ መከልከል እንችላለን። ምክንያቱም
ቅልቦችን እኔ ደውዬ ላናገርልሽ እችላለሁ እንደዚህ አይነት አለሽ ዩቲዩበር ሃይሚ የምትባል በትዳራቸው በህይወታቸው ሴቶች ጣልቃ እየገቡ እንትን እያሏቸው ስለሆነ ብዬ ብደውልለት ውዴ ገንዘብ አፍ ያለው አግባሽ አፍት ያለው ገንዘብ ካለ በሰማይ መንገድ አለ ሰውየው ገንዘብ ነው የሚፈልግ እዩንና ይች ውሽሚትን አንጠልጥሎ ዘብጥያ ነው የሚጥልልሽ ምክንያቱም ከትዳር ላይ ትዳር በሚለው ማለት ነው ከትዳር ላይ ትዳር በሚለው ብዙ መንገድ አለ ሲጀመር የሚከሰሱበት ማለት ነው በሁለተኛ ደረጃ ደግሞ እንግዲህ በባለፈው ብሩኬ ዱባይ እንሄድ ያለ ነፍጾሜን ካለ ማስቀየም ብዬ ነው አለ ዛሬ ደግሞ የራሳቸው ጉዳይ ብሏል ደግነቱ ዋናው የነፍጼን ክፋት የነፍጼን ሸረኝነት የነፍጤን እንትን ብሩኬ ስላወቀ ደስ ብሎኛል ውዶቼ ደስ ብሎኛል ለምን ካላችሁ በቃ አንዳንዴ የማይሆን ሰው እንደዚህ ባጭሩ ሲታወቅ ደስ ይላል ገባችሁ እና በቃ ፍጹም ብሩኬ ስላወቀ በጣም ደስ ብሎኛል እኔ ምክንያቱም እንደዚህ አይነት ገንገበት የሆኑ ሰዎች መታወቅ አለባቸው ፍፄ ሲጀመር የነሱ ህይወት የነሱ እንትን በጣም እንደሚያስቀነው በቃ አውቀናል ውዶቼ የነሱ ህይወት የነሱ ነገር የነሱ ስራ የነሱ እንትን በጣም ያስቀናዋል ለዛ ነው በቃ በዚህም በዛም እንትን እያለ ያለ ማለት ነውና ማወቁ ጥሩ ነው ብዬ አስባለሁ በሁለተኛ ደረጃ ደግሞ እዩ እየመጣች ነው እዩን ደግሞ ግዴታ መጋፈጥ አለባችሁ አዎ እዩን መጋፈጥ አለባችሁ ምክንያቱም እዩ ከቡታጅራ ወደ አዲስ አበባ ልትመጣ እንደሆነ እኔ ቅድም ተደውሎ ተነግሮኛል ጉድ እኮ ነው አንዱን ስንል አንዱ ባይዘው ተደውሎም ተነግሮኛል ቪዲዮም ለቃለች እና እንግዲህ ሃይሚዬ አንቺ ራስሽን ከሰው ጋር አታወዳድሪ አንቺ በጣም ልዩ ሴት ነሽ በጣም ጀግና ነሽ በጣም ጎበዝ ነሽ በጣም ማለት በቃ ከሴቶቹ ሴት ብለንሻል ምክንያቱም በጣም ጎበዝ ነሽ በጣም ማለት ነው አስተዋይ ነሽ ስለዚህ ማንንም ሰው አትስሚ ምክንያቱም ማንም መጣ ማንም ሄደ ማንም ቀረ ታያቸው አንቺ የራስሽንና የራስሽን ኑሮ ኑሪ ገባሽ ሃይሚዬ ምክንያቱም ማንም መጥቶ ካንቺ አንድ ብር የሚጨምርልሽ የለም አንቺ ራስሽ ወደሽ ፈቅደሽ ነው አይደለ ስለዚህ ካንቺ ህይወት አንወጣም ካሉ እኛ እናስወጣቸዋለን ካልሆነ የቅልቦች እንደውልና እንደዚህ ነው ከትዳር ላይ ትዳር እያስቸገሩ ነው መረጃ ከተባለ የቪዲዮ አለን ከኛ ጋር አለን ቪዲዮ ማለት ነው ስለዚህ ያንን ብቻ መላክ ነው እንዴ ባውኑ ሰዓት እኮ ሶሻል ሚዲያ ላይ የሚቀልዱ ተብሎ የሚለምኑ እንደዚህ አጓጉል ነገር የሚያረጉ ተብሎ እኮ ቅልቦች እኮ ሶሻል ሚዲያ ላይ ተቀምጧል ስለዚህ ከትዳር ላይ ትዳር በሚለው ዘብጥያ ማስገባት እንችላለን እነሱ አንቺ ተረጋግተሽ ወደ ልቦናሽ ተመለሽ ሁለተኛ ደግሞ ከብሩኬ ጋር ተግባቡ ምክንያቱም ከብሩኬ ጋር በጣም ሁለታችሁ እንትን ሆናችኋል ተሸካክራችኋል ይሄ ነገር ደግሞ በደንብ መስተካከል አለበት ምክንያቱም ዋጋ እንዳትከፍሉ ሁለታችሁም በደንብ መስተካከል አለበት ካልተስተካከለ ግን ዋጋ ትከፍላላችሁ ምክንያቱም ዱባይ ሄዳችሁ ካናዳ መጣችሁ አኺር ዱንያ መጣችሁ አኺር ዘለጥ ሄዳችሁ እናንተ ሁለታችሁ ካልተግባባችሁ በጣም ከባድ ነው የሚሆነው ሁለታችሁ የግዴታ መግባባት አለባችሁ ለምን ሲባል ካልተግባባችሁ ይሄ ነገር በጣም ብዙ ጣጣና ምንጣጣ ይዞ ይመጣል እና እናንተ ሁለታችሁ መግባባት አለባችሁ ምክንያቱም ዱባይ ብትሄጅም ምን ብትይም እነሱ ተከተለው መምጣት ይችላሉ ምክንያቱም ኢትዮ ተከፋይ ናቸው ኦሬዲ ወይ ማስታወቂያ ምናምን ይሰሩት ገንዘብ ካለ 400-500 ሺህ ብር መምጣት ይችላሉ ስለዚህ ያን ነገር ከሚሆን ደግሞ እናንተ ካላችሁበት ቦታ ቁጭ ብላችሁ ተግባብታችሁ ተነጋግራችሁ ካልሆነ ደግሞ ወደ ቡታጅራ ሄዳችሁ ካልሆነ ደግሞ ከኢትዮጵያ ውስጥ እኮ በጣም ብዙ ቦታ እኮ ለሚኬድበት መዝናኛ ቦታ ካሱ ሄዳችሁ ጊዜያችሁ ማሳለፍ ትችላላችሁ አየር መቀየር ከፈለጋችሁ መሰለን ሶደር ያለ ምን አረ የሌለ ምን አለ እንዲያው እኔ እንደዚህ በቴሌቪዥን ምናምን ሳይ በጣም ብዙ መዝናኛ አለ ኢትዮጵያ ላይ ማለት ነው ግዴታ ዱባይ መሄድ አይጠበቅባችሁም እናንተ ሂዱ ካልሆነ ግን ውስጣችሁ አንድ ሳይሆን እናንተ እንትን ማለት አለባችሁ ብዬ አላምንም ካልሆነ ደግሞ ነው ወደ ካናዳ ነው እኔ ቪዛ ልላክላችሁ ነው ወደ ካናዳና ካናዳ አንድ ወር ርፍ ብላችሁ ወላ እዩ ወላ ዝባዝንኬ ወላ ቺቺኒ ወላ ቺቹ የለሽ
ፏፈሽ ብላችሁ አንድ ወር ከዛ በኋላ ትሄዳላችሁ ምን ችግር አለው እኔ ቪዛ ልላክላችሁ ምን ትላላችሁ ምክንያቱም ከናንተ አይበልጥም ማለት ነው ዋናው የናንተ ሰላም ስለሚያሳስበኝ ከናንተ ስለማይበልጥ እኔ ቪዛ ልላክላችሁና ላጥብላችሁ ነው ከዛ በኋላ ከዚህ አንድ ወር አሳልፋችሁ ሰላማችሁን ገስታችሁ ተነጋግራችሁ ምን ብላችሁ ትሄዳላችሁ አለቀ ደቀቀ ምክንያቱም እንደዚህ ብሎ ያላችሁ ሰላማችሁን ከምታጡ ካልሆነ እኔ ቪዛ ልላክላችሁ ኢንቪቴሽን ፏፈሽ ብላችሁ መታችሁ ደርሳችሁ ትሄዳላችሁ አንድ ወርም ሆነ ሁለት ወርም ሆነ እንደፈለጋችሁ ማለት ነው እንዴ እኛ ያለን እናንተ ለምን ታለቅሱ ለማን ብላችሁ እኛ ያለን እና ለማንኛውም ይህን ቪዲዮ ሼር አድርጋችሁ አድርሱልኝ ማለት ነው በሁለተኛ ደረጃ ደግሞ ምን እንደሆነ ታውቃላችሁ ብዙ ጊዜ አንዳንድ ሰዎች ማለት ነው ብዙ ተንኮል ያረጉና ከዛ በኋላ ተንኮላቸው እንዳይታወቅባቸው ብዙ ነገር ይላሉ ማለት ነው ገባችሁ እና ሃይሚዬ ካልሆነ ነይ ወደ ካናዳ ከፈለግሽ እኔ እልክልሻለሁ የኔ እናት ካንቺ ምንም የሚበልጥብኝ ነገር የለም ምንም የሚበልጥብኝ የለም ለምን ከልቤ ስለምወዳችሁ ሁለታችሁንም ከፈለጋችሁ ኑይ እኔ ኢንቪቴሽን እልክላችኋለሁ አለቀ ደቀቀ ለማን ብላችሁ እናንተ በዚህ ደረጃ ሰጣ ገባ የምትገቡ ለማን ብላችሁ ገባችሁ ለምን ግዴታ ነው ገባችሁ ግዴታ ነው ተረዳችሁ ምክንያቱም የሃይሚና የብሩኬ እንትን ስለሚያሳስበን የናንተ ሰላም የናንተ ጤና የናንተ እንትን ስለሚያሳስበን እኛ ደግሞ ግዴታ ነው አለቀ ደቀቀ ለማንኛውም ይህን ቪዲዮ ሼር አድርጉልኝ ፕሊስ ለምን እንዲደርሳቸው እፈልጋለሁ ምክንያቱም ሁለቱ ከሚበጣበጡ ኢንቪቴሽን እልክላቸዋለሁ እዚህ ፏፈሽ ብለው ይሄዳሉ አለቀ ይሄን ነው የምለው በሁለተኛ ደረጃ ደግሞ ይውላችሁ ልንገራችሁ አንዳንድ ደግሞ ሴቶች አላችሁ እዛም የምታሽቃብጡ ማለት ነው ስርዓት አድርጉ ገባችሁ ለምን ካላችሁ ያልሆነ ነገር ስዘበራርቁ ከባድ ነው ማለት ነው እና ከምንምና ከማንም በላይ ሰው መሆን ይቀድማል የሚለውን እያሰባችሁ ያ ጀማ ለምን ካላችሁ አሁን በጣም ብዙ ነገር እያላችሁ ስለሆነ ማለት ነውና ለማንኛውም ውዶቼ ማሮቼ ፍቅሮቼ ይህን ቪዲዮ ሼር አድርግልኝ ለምን ካላችሁ እንዲደርሳችሁ ስለምፈልግ ነው ካልሆነ እኔ ኢንቪቴሽን እልክላቸውና ከዛ በኋላ ኢንሻአላህ ይመጣሉ ባላ ፍቃድ ሼር አድርጉልኝ ውዶቼ ማለት ነው ሼር አድርጋችሁ ለብሩኬና ለሃይሚ አድርሱልኝ ከምር ፕሊስ ለምን ካላችሁ በቃ እንትን ይበልላችሁ እሺ ውዶቼ ማለት ነው ሼር አድርጉት ወዳችኋለሁ ለምን এই ቪዲዮ ለሃይሚና ለብሩኬ አድርሱልኝ ካልሆነ እኔ ካናዳ ኢንቪቴሽን እልክላችኋለሁ ቢያንስ ይሄን ሼር አድርጋችሁ 20 ሺህ ታፈልጋለሁ እንዲደርሳቸው ስለምፈልግ ነው ለሃይሚና ለብሩኬ ወዳችኋለሁ ሐቂቃ ከምር እንደዚህ ከሚበጣበጡ ምን ከሚሉ እኛም በቃ በተለያየ ነገር እንትን ከምናስብ ኢንቪቴሽን እልክላችኋለሁ የሚመጡ ከሆነ ሼር አድርጋችሁ አድርሱልኝ ፊ አማኒላህ